ሰውየው ለ5 ዓመታት የኖረችውን የሴት ጓደኛውን በሌላ ሰው መኪና ውስጥ ሳትመለከት ሳትቆም ስትሄድ ተመለከተ። በዚያ ቅስፈት ግን ምን እንደጠፋበት ተገነዘበ። ነገር ግን ያኔ ለመጸጸት በጣም ዘግይቶ ነበረ። ሁሉም ነገር የጀመረው ከ5 ዓመታት በፊት ነበር። ሰውየው በችግር ውስጥ ወድቆ በከባድ ድብደባ ተደብድቦ በመንገድ ላይ ተጥሎ ነበረ። በዚያን ጊዜ እሱን ያዳነችው የመጀመሪያ ፍቅሩ ነበረች። ወደ ቤቷ ወስዳ እስኪያገግም ድረስ ተንከባከበችው። ይህም ሰውየው በጥልቅ እንዲወዳት አደረገው። ከዚያም በኋላ የራሱን ህይወት እንደገና ለመገንባት ጀመረ። በንግድ ስራው ጅምር ወቅት ይህቺ ሴት ሁልጊዜ ከጎኑ ቆማ ነበረ። ከሱ ጋር ችግሮችን ተጋፍጣ ቀንና ሌሊት የንግድ እቅዶቹን እያሻሻለች ለኩባንያው አዳዲስ ደንበኞችን ትፈልግ ነበረ። በእርሷ ድጋፍ ሰውየው ቀስ በቀስ ስኬታማ ሆነ። ንግዱም እያደገ ሄዶ ትልቅ የንግድ ግዛት መገንባት ቻለ። ሆኖም ስኬት እንደመጣ ሰውየው ያለፈውን ህይወቱን መደበቅ ጀመረ። እሷን እንደማያገባትና በ30ኛው የልደቷ ቀኗ ላይ ማንነቷን ለሁሉም እንደሚገልጽ ቃል ገባላት። ሴትየዋም ያንን ቀን በታላቅ ደስታ ጠበቀች። በመጨረሻ የልደት ቀኗ ደረሰ። እሷ የፍቅር ህይወታቸውን ወደ ትዳር እንደሚለውጥ በመጠባበቅ ልቧ በደስታ ተሞልቶ ነበረ። ነገር ግን ከሰውየው የተቀበለችውን ስጦታ ፍቅር ሳይሆን ክህደት ነበረ። ሰውየው የመጀመሪያ ፍቅሩ እርጉዝ መሆኗን ነገራት። ከዚያም በላይ ሰርጋቸውን እንድታዘጋጅላት ጠየቃት። ሴትየዋ ልቧ ተሰበረ። የተሰማትንም ሁሉ ለማስረዳትና ከእሱ ጋር ለመነጋገር ፈለገች። ሆኖም የመጀመሪያ ፍቅሩ ከወለደችለት በኋላ ሰውየውም ያለምንም ማምታታት እሷን ትቶ ሄደ። በዚያ ጊዜ ሴትየዋ በመጨረሻ ከእንቅልፏ ነቃች። ለ5 ዓመታት የሰጠችውን ፍቅርና ድጋፍ ሁሉ ለመመለስ ወሰነች። ከ5 ቀናት በኋላ ከኩባንያው ለመልቀቅ ወሰነች። በዚያን ጊዜ ከተፎካካሪ ኩባንያ የስራ እድል ቀርቦላት ነበረ። ሆኖም ከመልቀቋ በፊት የሰውየውን የመጀመሪያ ፍቅር አስቀድሞ ወደ ኩባንያው መጥታ ነበር። እንደ ዋና ስራ አስፈጻሚ ሚስት ማንነቷን በመጠቀም ሴትየዋን ሆን ብላ ማዋረድ ጀመረች። እንዲያውም ሻይ እንድታፈላላት ጠየቀቻት። ሴትየዋ ግን በቀጥታ እምቢ አለች። ይህ የመጀመሪያ ፍቅሩን አስቆጣት። በንዴትም ሴትየዋን መታት። ሴትየዋም ወዲያውኑ መልሳ መታቻት። ይህ ክስተት በዋና ስራ አስፈጻሚው አይን ስር ደረሰ። ነገር ግን ምን እንደተፈጠረ ሴትየዋን ሳይጠይቅ የመጀመሪያ ፍቅሩን ብቻ አመነ። የደህንነት ሰራተኞችን ጠርቶ ሴትየዋን እንዲያግዷት አዘዘ። የመጀመሪያ ፍቅሩን ለማስደሰት ሲል ሰውየው ሴትየዋን በሁሉም ሰው ፊት አዋረዳት። እንደ ጸሐፊ ያላትን ማንነት እንደታስታውስ አስጠነቀቃት። ከዚያም ለሴትየዋ ካሳ ለመክፈል የግል ስምምነት አቀረበ። ነገር ግን በምትኩ ወደፊት የመጀመሪያ ፍቅሩ እንድትታዘዝ ጠየቃት። ሴትየዋ ይህንን እንደማትቀበል አሳይታ የመልቀቂያ ደብዳቤዋን በዚያው ቀን አቀረበች። በዚያን ቅጽበት የመጀመሪያ ፍቅሩ መጥታ ሰውየውን ለእራት ጠራችው። ሰውየውም ያለምንም ማመንታት ስምምነቱን ፈረመ። ሆኖም አንድ ነገር ፈጽሞ አያውቅም ነበረ። ሴትየዋ የያዘችውን አክሲዮን ሁሉ አስቀድማ ሽጣ ነበረ። ወደ ቤት ከተመለሰ በኋላ ሰውየው መጀመሪያ ፍቅሩን ይዞ ወደ ቤቱ መጣ። ሴትየዋም እሷን እንድትንከባከባት አዘዛት። ሴትየዋ ግን ከዚህ ሁሉ በኋላ እንኳን ችግር ሳትፈጥር ለመሄድ ወሰነች። የመጀመሪያ ፍቅሩ ግን እሷን ማስቸገሯን አላቆመችም። ምግቡ እንደማይጣፍጥ ሆን ብላ ታማርር ጀመር። በመጨረሻ ሴትየዋም ትዕግስቷ አለቀ። የመመገቢያ ጠረጴዛውን ገልብጣ ሻንጧን ሰብስባ ለመሄድ ተዘጋጀች። ሰውየው ግን በፍጥነት አገዳት። የመጀመሪያ ፍቅሩ በንዴት ሆስፒታል እንደገባች በመንገር ሴትየዋ ወደ ሆስፒታል ሄዳ ይቅርታ እንድትጠይቅ ጠየቃት። ሴትየዋ ግን የደህንነት ካሜራ ቪዲዮውን እንዲመለከት ነገረችው። ሰውየው ግን ሊያምናት ፈቃደኛ አልሆነም። እንዲያውም እጇን በኋላ ይዞ ወደ ሆስፒታል ወሰዳት። ሴትየዋ ግን ራሷን ዝቅ አድርጋ ይቅርታ ለመጠየቅ ፈቃደኛ አልሆነችም። ይልቁንም ለሰውየው አንድ እውነት ነገረችው። ያለ እሷ እርዳታ ከመጀመሪያ ፍቅሩ ጋር የሚኖረው ግንኙነት ለረጅም ጊዜ እንደማይቆይ ሰውየው የቃሏን ትርጉም ለመረዳት ሳይችል ሴትየዋን ከእሱ ለመለየት ወሰነች። በዚያን ጊዜ ተፎካካሪው ኩባንያ መኪና ወደ ቤቱ ደረሰ። ሴትየዋም ወደ መኪናው ገባችና ወደ ኋላ እንኳን ሳትመለከት ሄደች። ሰውየው ግን ከኋላዋ እያሳደደ ሲሄድ ብቻ እውነቱን ተገነዘበ። ያለ እሷ ድጋፍ የገነባው የሚመስለው ኩባንያው ሊፈርስ እንደሚችል ተረዳ። ከዚያም ለ5 ዓመታት ከጎኑ የቆመችው ሴት እንደጠፋች ተገነዘበ። በዚያን ቅስፈት ከሁሉም በላይ የተጸጸተው አንድ ነገር ነበረ። ዋጋውን ያወቀው እሷን ካጣ በኋላ ነበረ።